የነበረው እንደማታውቀው በፊት እንዲመጣ በፊት ጥሩ ልጅ እንደሆነ ብዙ ነገር ብዙ ነገር ነው የተናገረችው የነበረው። ግን ከጊዜያት በኋላ ከዩኒቨርሲቲ ከወጣ በኋላ እንደተቀየረ በፊት እናትም አባትም ወንድም ሁሉ ነገር ነበረ። ከዛ በኋላ የተቀየረ መጣ። መረጃ ነው የሰጠችው የነበረው በዛ ሰዓት እንዳያችሁት። ግን ዛሬ የእሷ ጎረቤት መታ በመጀመሪያ ደረጃ እሷ ያለችበት ቤት ሽጣ ሌላ ቦታ ማንም ማያውቃት ከጎረቤት ሁሉም ከአዝማ ደረቃ ነው ያለችው። ያው እነዚህ ጀግኖቻችን ደግሞ የት አለ እስኪ እሷ ጋር ይመጣል ወይ ብሎ የተከታተሉ ነበር። ግን ከሁለት ወር በኋላ እንደጠፋችባቸው ነው የተናገሩት። ለካ እሷ ቤት ገዝታ ማንም የሰፈር ሰው ሳያውቅ ደላላ ሳያውቅ ምንም ነገር ሳታሳውቅ በቀስታ ያው ከሱ ጋር ተመካክራ ነው። እሱን የሁሉ ጥበብ ያውቀዋል አይደል መስፍን ተብዬው የሁሉም ጥበቡ እኮ ያውቃል። እና ቤቱ ማንም ሰው ሳያውቅ ደላላ ሳያውቅ ጎረቤት ሳያውቅ ወላ ተከራይዋ የእሷ ተከራይ የሆኑት ሳያውቁ ነው ከዛ ጋር ቤቱ ሽጣ ይወጣችው። ምክንያቱም ተከራዮቿም በጭቅጭቅ መስፍንና እሷ ሲጨቃጨቁ እንዳለ ቤት ለቀው ይወጡ ነበር። አንዷ ነበረች እሷም በአስቸኳይ እንድትወጣ ከዛ ጋር እና ውድ ቤተሰቦቼ እሷ ግን በዛ ሰዓት መስፍን የት እንዳለ ምንም አላውቅም። ወንጀል እንደሚሰራ አውቄ ነበረ። ብዙ ሰው በዙሪያዬ መግቢያ መውጫ አጥቻለሁ። ብዙ ሰው እንትን ይላል። አሁን ደግሞ ለህይወት እየፈራሁኝ ነው። ልጆቼ ምን ይሆኑብኛል ብዬ እየፈራሁኝ ነው። የት እንዳላቅም ብላ ነው ያ ሁሉ የዘላለም ዋሽታው የወጣው የነበረው። ግን አሁን እንዳያችው በአስቸኳይ ቤቷ ሽጣ ከዛ ሰፈር ለቃ ነው የወጣችው። ከዛ ሰፈር ለቃ ማንም የግቢ ሰው ሳያውቅ የሰፈሯ ሰው ሳያውቅ ተሎ ነው ከዛ ሰፈር ለቃ የወጣችው። እነሱ እሷ ቤት መጥቶ ከሄዱ በኋላ 2 ወር በሙሉ እሷ ጋር እንደተቀመጠ እንደተቀመጠ ጎረቤቷ መታ ነው የተናገረችው። ሙሉ በሙሉ 2 ወር በሙሉ ተደብቆ ይገባል። ግን 2 ወር በሙሉ እናንተ መታችሁ ከሄደች በኋላ ሁሌ ከእህቱ ጋር ጭቅጭቅ ነበር። ሁሌ ነው የሚጨቃጨቁት ነበረው። ደብቃ ነው ያስቀመጠችው እንጂ እሷ ቤት ነው የሚኖረው የነበረው። እሷ ሁሉ ያወራችው ነገር በሙሉ ውሸት ነው። ግን አሁን ሁሉ ነገር እንደተደረሰበት ስላወቀች ተሎ ብላ ነው ቤቷ ሽጣ ሌላ ቦታ ሰው ማይታወቅበት ቦታ የቀየረችው። ያለችበት በደንብ ጠንቅቄ ስለምንማቅ እጠቁማቸዋለሁ። ምክንያቱም አንድ ጊዜ ቤቷ ሂጄ አይቻለሁ ብላ ነው ተጠቁማ ቤቱ በሩቅ ጠቁማ ነው የሄዱት። ግን ሲሄዱ ጊዜ እንዳልጠበቁት ነው የሆነው። ምክንያቱም ደንግጣለች። ወንጀለኛ ደብቃ ስለምትኖር ያንዳንዱ ነገር ስለምታውቅ ለመጣ ማናሳያ ድምብርብሯ ነው የወጣው። በቃ ምንም ለምን እንዴት አወቀ ብላ እኮ ነው። እንዴት አወቀ? እንዴት መጣ? ይሄ ቤት እንዴት አወቀው? እንዴት መጣ? አልመጣም። እኛ ጋር የለም፣ አናቀውም፣ ወንጀለኛ አናቅም። እኛ ለልጆቻችን ብለን ነው ቤት የቀየርነው። በአነጋገሯ እኮ በደንብ ያስታውቃል። ዘላለም አሁንም ቢሆን እሷ በደንብ መከታተል አለባችሁ። እለም መስፍን በቅርብ ርቀት የሚያውቀው ሰውን እናንተ በመልክ ስለማታውቁት መስፍንን በደንብ የሚያውቀው ሰው እዛ ጋር ማስቀመጥ ነው ያለባችሁት፣ ከፍላችሁም ቢሆን ማለት ነው። ምክንያቱም ይሄ ኬዝ ጀምራችኋል። አንተም ከሚስትህ ጋር ወጣ ሰጋ ገብታችኋል። ከሚስትህ ጋር ተጣልታችኋል። ብዙ ቦታ ደርሳችኋል። በዚህ ጉዳይ የተነሳ የነስራይን ተጎድተዋል። አንተ ከምትወዳት ሚስትህ ብዙ ቦታ ደርሳችኋል። አንተን ህይወት ሊያጠፉ የእሷ ቤተሰብ ተነስተዋል። ያ ሁሉ እየተደረገው ይህ ኬዝን እነዛ የታገቱ ልጆች ይወጣሉ፣ ባሉበት ጭንቅ ይገላገላሉ ብለህ እኮ ነው ይሄን ያህል መስዋዕትነት የከፈልከው። ህይወትህን እኮ ነው ለእነሱ ልጆች የሰጠ። እኔ እንደዛ ነው የምለው። ምክንያቱም የእድልን አክስት ብታገኘው ኖሮ እውነት ያ ምግብ ይበላ ኖሮ ግን አላህ ይጠብቃል እንጂ ህይወቱ እንዲያጣ ነው ያደረጉት ነበረው። ስለዚህ ይሄ ህይወትህ አሳልፈ የሰጠው ጉዳይ ነው። ይሄ ጉዳይ እህቱ አሁንም ቢሆን ውሸት ያወራች ነው። በጣም ተተባተባ ነው ውሸት ነው የምታወራው። ያስመሰሉ ነው የሚያወሩት። መስፍንን አሁንም እሷ ቤት ነው ያለው። መስፍን አሁንም እሷ ቤት ነው የተደበቀው። ምክንያቱም በየቦታ የእሱ የነበሩ ሰዎች እንዳለ እንደተያዙ እንዲጠቁሙ ስላወቀ ነው ቀጥ ብሎ እሷ ቤት ሂዶ የተደበቀው።
አሁንም በቅርብ ርቀት ሰውን በደንብ ማስቀመጥ አለባችሁ። በእርግጥ መጀመሪያ ቤቷ ያለች የህግ አካላቶች የእነሱም ሰዎች በጣም የተከታተሉ የጠበቁት ነበረ። ግን ስለማያውቁት ማን ገብቶ ማን እንደሆነ በምናውቁት ይዙታል። ግን አሁን እኔ እሱን መስፍን በአካል የሚያውቀው ሰው ነው እዛ ጋር ማስቀመጥ ያለባችሁ። ምክንያቱም ሲገባና ሲወጥ ሰው ይጠቅሟቸዋል። በፍጥነት ከህግ አካል ጋር መታችሁ እንድትይዙት እንጂ እዛ ጋር ሰው ቢቀመጥ እሱ ማያውቀው ሰው ከሆነ በምን አውቃችሁ ነው የምትይዙት? ግዴታ እዛ ጋር በእሷ ዙሪያ በእሷ ቤት ዙሪያ የሚያውቀው ሰው መስፍን የሚያውቀው ሰው ነው መቀመጥ ያለበት። እና አሁንም ቢሆን ባልዋም ሆነ እሷም ያሁኑ ውጣንን ከቤት በህግ አምላክ በወንጀል ነው የከሰስከን፣ በውሸት ነገር ከሰህናል፣ ጠይቀህናል፣ ቤታችን መትሃል። ስለዚህ እኛ እንከስሃለን፣ ስማችን በማናውቀው ነገር ስማችን አጠፋን ብለን እንከስሃለን ነው ያለ ባልዋም ሆነ እሷም። መጨረሻ ላይ ገፍትሮ እኮ ነው ያወጡ፣ ተነስ ከቤታችን ውጣ። ስለዚህ በወንጀሉ እጃቸው አለበት ማለት ነው። መስፍንን የሚደብቁት እነሱ ናቸው ማለት ነው። ቤታቸው ውስጥ ነው ቁጭ ያለው። ስለዚህ ይሄ ጉዳይ እሷን በደንብ ጠንክራ መያዝ አለበት። አሁን እነዛ በዙሪያው ያሉ ሰዎች የተያዙ ሰዎች ሆኑ በብር ገዝተዋቸው ነው። ግን እሷ ወንድሟ ስለሆነ በደንብ ታውቃለች። ወንድሟ ይህን አለ ወንጀል የሰራ ይህን አለ የሰው ህይወት የቀጠፈ እንዴት ከወንድምሽ አምነሽ ትቀመጫለሽ? በቃ ህግ ይጠይቀው። ነገ ልጆችሽ እኮ ጥሩ ነገር መስራት ነው ያለብሽ። እናት አይደለሽ? ሺ ጊዜ ወንድምሽ ቢሆን እውነት ከሰራ እውነት ነው ውደጂው። መጥፎም ቢሰራ ወንድምሽ ነው ጥዩ ማለት አይደለም። ግን እንደዚህ አይነት ወንጀል ሲሰራ ጊዜ አሳልፈሽ ለህግ መስጠት አለብሽ። ሁሉም ሰው በህይወት ለመኖር ይፈልጋል። የሰው ህይወት ማዳን አለብሽ። ሺ ጊዜ እንኳን ወንድም ተይውና እናት ብትሆን ወንጀል ምሰራ ከሆነ መጥፎ ነገር ምሰራ ከሆነ ከዛ ነገር እንድትቆጠብ ማድረግ እንድትቆጠብ መምከር፣ ማንችል ከሆነ ደግሞ ለህግ አሳልፈን መስጠት ነው። እናቴ ስለሆነች እኔ እውነትን ሽሼ ውሸትን ማካሄድ አልፈልግም። ማንኛው ሰው እንደዛ ማድረግ አለበት። በቃ በሀቅ መንገድ መጓዝ ነው ያለብን። ስለዚህ አሁን እቺ ልጅ መቼም ቢሆን እሷ ናት እጁ አለበት። መስፍን የት እንዳለ የት እንደሚውል የት እንደሚገባ የት እንደሚያድር በደንብ ጠንቅቃ ታውቃለች። ለምን በአስቸኳይ ቤቱ እንድትቀይር ያደረጋት እሱ ነው እንጂ እሷ አይደለችም። እሱ ቤቱ እንዲሸጥ ያደረገው የእሱ እጅ አለበት ማለት ነው በዚህ ጉዳይ። ምክንያቱም ባለፈ ያወራችን ንግግሯና ያሁኑ አንድ አይደለም። በቃ አሁን በጣም ተቀይራ ነው ያወራችው። ከቤታችን ወጣልን ባሏን ቢሆን እንደዛ እንኳን እኛ ጠብቁን ብሎ ነው የዛኔ የተናገሩት የነበረው። ግን ዛሬ ሁሉ ነገራቸው ተቀይሮ ነው ኮስተር ብሎ እንከስሃለን በማናውቀው ጉዳይ ነው መተህ ቤታችን ያወራኸው ምንን እስካሁን ቤታችን ቁጭ ብለህ ማውራት አልነበረብህም። ስለዚህ ከቤታችን ውጣ ነው ያሉት። ብቻ መጨረሻው መች ተገኝቶ ያለበትን ታውቆ ተገኝቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን ነው ምለው። ይሄ ወሮ በላይ የሆነ ሰውየው እህቱም ምንም ነገር ትተሽ ወንጀል ትተሽ አሳልፈሽ ብትሰጪ ነው የሚሻልሽ። የልጆችሽ ብትኖሪላቸው ነው የሚሻልሽ። ለልጆችሽ ጥሩ ነገር ማስቀመጥ ይሻልሻል። እነዛም ልጆች እንዳንቺ ልጆች እናት አባት ነበራቸው የዛሬ አድርገውና ስለዚህ ወንጀለኛ አሳልፈሽ ስጪ። ምንም አይሆንም። በህግ ጠላላ ነው የሚውለው እንጂ ምንም የሚያደርጉትም ነገር የለም። ቪዲዮን ከወደዳችሁ ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።